በላሽው አንጀቴን በላሽው ከዳር ቆመሽ ፈዘሽ የቀረሽ በላሽው አንጀቴ የኛ እንቁ የኛ ተወዳጅ የኛ ጅንኑ በፍቅሩ 10 ሴቶችን ጠብ የሚያደርገው የኛ ኩሩ አብርሽ መጣልን። አብርሽዬ እንኳን ደህና መጣ። ሁላችሁንም እንኳን ደስ አላችሁ። ሰላም ብያለሁ። ደህና ናችሁ አይደለ? ወደ ጉዳይ ልግባ። ሁላችሁም እንኳን ደስ አላችሁ። የኤፍሬምና የሩታ መደንገጥ ክልተውን ያሉት ክልተው የእውነት የሚገቡበት ጉድጓድ በቃ አጥተዋል። ገባችሁ አይደለ? ምክንያቱም አብርሽ መጣ። እኛ የምናውቀው አብርሽ ይሄ ነው። ይሄ ነበር አብርሽ የናፈቀን። ይሄ አብርሽ እስኪመጣ ነበር ይያልን የነበረው። የምርን ነው የምላችሁ። ይሄ አብርሽ ነው የናፈቀኝ። እኔ ይሄ አብርሽ ነው የናፈቀኝ። አብርሽ እንዴት ነህ? በቃ እኛ እኮ የእውነት እንለያለን። አሳብደን ነው የለቀቅንልህ። እንድትብለህ እንዳታስብ እሺ። የኛ ጅንን ወንድም በእያንዳንዱ ቪዲዮ ገብተህ ኮሜንት አንተ ላይ መጥፎ የሚሰራ አንተ ላይ ድግምት ጠንቋይ ቤት ምናምን የሚሄድ በእያንዳንዱ ቪዲዮ ኮሜንት ግባ። ቤተሰብህን ታገኛለህ። ኦዲየንሶችህን ወዳጆችህን ለክፉ አሳልፈው የማይሰጡህን ታገኛለህ። አብርሽ እንኳን ደህና መጣ። እኔ በጣም ነው ግራ ይገባኝ። ማታ ቪዲዮ ለቅቅ ያለው አሁን ይሄን ቪዲዮ መቀርጸው ጠዋት ሰዓት 7 ነው ለስራ በተነሳውበት፣ ግን ማታ 2 ደቂቃ ብቻ ነው ያወራሁት። ይሄ አብርሽማ ሲመጣ እኔ ብዙ ነው ማውራት ያለብኝ ብዙ። እንዴ ይሄ አብርሽ እስኪመጣ ነበር እኮ እኔ የወጎት የጨነቀኝ። ይሄን አብርሽ እኮ ነበር የፈለኩት። በደንብ ነው የምናወራው። በመጀመሪያ በስመ አብ እግዚአብሔር የተመሰገነ ይሁን። የሆነ ስንት ነገር ተባልን እኛ ራሱ ስንት ነገር ማለት ነው። ብቻ እንኳን ደህና መጣ። ወደ ጉዳይ ልግባ። የኤፍሬምና የሩታ መፍዘዝና መደንገጥ ወይኔ ጉዴ ፈላ። ሩታ እኮ በቃ ያቺ የምትውለበለበው ሩታ የለችም። ቤተሰብ ያቺ አንድ ሰው ሲያወራ አፍ ላይ ድርቅ ብላ የምትቆመው ሩታ የለችም። አሁን ታይሙ የማን ነው? የሄርሜላ ነው። ቤተሰብ የእውነቴን ነው የምላችሁ። ታሪክ እኮ ይቀየራል። ትዝ ይላችኋል? ሌላ ጊዜ ሄርሜላ ስታወራ በቃሽ አፍሽን ዝጊ ነበር የምትላት። አሁን ግን ማታ በተለቀቀው ቪዲዮ ሩታ ሳይለንት ናት፣ ሄርሜላ ናት የምታወራው። ምክንያቱም ሩታ ከመጥፎ ስራዎቿ ብዙ ፐርሰንት ታውቆባታል ማለት ነው። 85% ታውቆባታል። የቀረው 25% ነው። እሱም ደግሞ ቀስ በቀስ እያለ ይፈነዳል። ለማንኛውም የሆነ ቦታ አዘጋጁ፣ አንቺና ኤፍሬም ማለት ነው። የሆነ ቦታ አዘጋጅታችሁ የሚፈጠረውን ነገር እንግዲህ ለመቀበል ዝግጁ ሁኑ። ምነው ክፉ ነገር ሲሰራ እኮ ለሚመጣውም ነገር ከተነቃብኝ በኋላ ምንድነው ማደርገው የሚባለውንም እኮ ይዘጋጁበታል። እናንተ ምንድነው ክፉ ነገርን ብቻ ነው አስባችሁ? ቢያንስ ጉርጓድ ማዘጋጀት ነበረባችሁ እኮ። የምትደበቁበትን ጉርጓድ ማዘጋጀት ነበረባችሁ ለመናገር ማለት ነው። ምክንያቱም እዚች ጋር ክፉ ነገር እኮ ነው የሰራችሁት። አንድ ቀን አብርሽ እንደሚድንና ሚስጥራችሁን ሁሉ ነገራችሁን እንደሚያውቀው በደንብ ጠንቅቃችሁ ማወቅ ነበረባችሁ። የአብርሽ 500,000 ሰው ኦዲየንሶቹ ማለት ነው። ቢያንስ 100,000 የአንቺ ኦዲየንስ ቢሆን 400,000 የአብርሽ ኦዲየንስ ነው። አንተውም አብርሽ አንድ ነገር ቢሆን እኛ አንተውም። እስከ ጥግ ድረስ ነው የምንሄደው፣ እስከ ጥግ ማለት ነው። ለማንኛውም አሁን የእናንተ ውርደት ማየት ነው በቃ የናፈቀኝ ማለት ነው። እና ኤፍሬም ደግሞ በቃ አብርሽ ውጣ ከዚህ ሂድ ብሎ ሲለው እንዴት ደስ እንዳለኝ የእውነቴን ነው የምላችሁ። ደግሞ አፉን ቦልቶ እኔ እኮ ወንድምህ ነኝ፣ እኔ ብኖር ምን ችግር አለው? ከእኔ የሚደበቅ ነገር ነው ወይ የምታወራው? ምናምን ብለዋለ ማለት ነው። እና አንተ ወንድሙ ነህ እንዴ? ለጠላት አሳልፈ ስትሰጠው ለሰይጣን እኮ ነው አንተና ሩታ የሰጣችሁት። ምን ያድርግ ብላችሁ ነው? ይሄ ልጅ 1 ወር ሊሞላው እኮ ነው እንደፈዘዘ እንደደነዘዘ እንደዚህ ብሎ እንደቀረ 1 ወር ሊሞላው እኮ ነው። ምን አስባችሁ ነው? ቆይ ደግሞ አፍህን ሞልተው እኔ ወንድም እንደውም ካንተ ይልቅ ማለት ነው በእውነት ዳኒሻ ሊመሰገን ይገባል።
ዳኒ እኔ በጣም ነው መናደድበት የነበረው። ከዚህ በፊት ያው ከነሱ ጋር ቪዲዮ ሲሰራ በጥሩ መንገድ ቪዲዮ አይሰራም ነበር። ሁሌም ጸብ ነበረ፣ ሁሌም ተንኮል ነበር። ግን አሁን ዳኒ በቃ አብርሽን ለመካስ ያንን ያጠፋውን ነገር ለመካስ እስከ ጥግ ድረስ ነው የሄደው። ያ ዴቫ ሽልጥልጥ ወንድሙ ራሱ ይበልጠዋል ዳኒ ማለት ነው። እስከ ጥግ ድረስ ሄዶ እንደውም ማለት ነው በደንብ እንዲጸጸት ማድረግ ነበረብህ አብርሽ። ኤፍሬምን ብቻ ነበር ሂድ ማለት የነበረብህ። ዳኒን መተው ነበረብህ። ለምን መሰለ ዳኒ ለዚህ አሁን ለተመለስከው ህይወት በጣም ትልቅ ዋጋ ነው የከፈለው። ሊደበድቡት ሲሉ የተለያየ ተሰድቧል፣ ተረቅጧል፣ ብዙ ነገር። አንተ እስክትመለስ ወደ ደህና ማንነት እስክትመለስ ድረስ ዳኒ ነበረ ለሄርሜላና ለቡዜ እያገዘ የነበረው። ምክንያቱም አንተ ወንድ ልጅ ነህ። ጸበልን ሂድ ቢሉ እሺ ላትል ትችላለህ። የሆነ ነገር ብቻ እሱ ግን ከጎን ሆኖ በጉልበት የሚደረገውን በጉልበት በብልሃት የሚደረገውን ሄርሚና ቡዜ እያደረጉ ነው ለዚህ ደረጃ ያደረሱ ማለት ነው። እና ዳኒን ልታመሰግነው ይገባል። ምክንያቱም ለአንተ አሁን እንዲህ መመለስና ለአንተ ይሄ ፈገግታ መመለስ የዳኒ አስተዋጽኦ አለበት ማለት ነው። እንደገና ደግሞ ያ ሽልጥልጥ ወንድምህ አይደለም ዲቫ ማለት ነው። ሴት በቃ ቡና ጠጪ ሴት ነው የሚመስለው። ሩታ ጋር ሲመጣ ሄርሜላ ጋር ሲመጣ እንደ ዴቫ እኔ እኮ ዴቫ ሲመጣ ወይኔ እንዲህ ብስል ወንድም አለው። እኔ ደግሞ ወንድማቸውን እማቀው በአካል የማቀው ማንን መሰላችሁ? ኤፍሬምንና ቦዜን ናቸው። የአብርሽ ወንድም እና ሃይሜ እነሱን ናቸው ማቀው። ይሄ ዴቫ አዲስ አበባ አድጎ ይሁን አላቅም። እንግዲህ ትልቅ ሰው ነው ደግሞ። ግን እንደ ትልቅ ሰው ሲመጣ በቃ ጸባዩን አሳምሮ እያለ ከነሱ በሰላ ያለ ንግግር ይናገር ነበር። ለካ ፌክ ነው። አዳምጦ ምናምን ተለማምዶ ነው የሚመጣው። አየነው እኮ በጣም ወሬ ሲያቦካ አንተ ሲጀምር እንደዚህ ዴቫ ከቻልክ አትምጣ። አፍንጫችን ነው የደረስከው እንዴ? ወይም ደግሞ ከቻልክ አእምሮህን አሳድሰው እኛ ጋር ከመምጣት በፊት እና ከዴቫ ከሚባል ተጠንቀቅ አብርሽ። የእውነት ሽልጥልጥ ያለ እንደው እሱ ሚልህን አታድርግ። በቃ እንደ ወንድም ባለበት ይቀመጥ። ቪዲዮ ስሩ ምናምን ፕራንክ ተደራረጉ። ከዛ ውጪ አብርሽ እንዲያርግ አብርሽ እንደዚህ ያታድርግ ብሎ ቢመክራ አትስማ ማለት ነው። በመቀጠል እንግዲህ ቡዜ ሄርሜላ የአብርሽ ንግስት የሄርሜላ ገና ነው። የሄርሜላ የምትመሰገነው ገና ነው። ቡዜም በጣም እናመሰግናለን። ያው አንቺ ግዴታሽ ነው፣ እህት ነሽ። ቀጥሎ ሄርሜላ በስላሴ ስም ትዕግስትሽ፣ ፍቅርሽ፣ ትህትናሽ፣ ውበትሽ፣ እብደትሽ፣ ቅብጠትሽ አብርሽ ላይ ትልቅ ተጽዕኖ ነው ያደረገው። የእውነቴን ነው ልሽ ትችያለሽ። የሴት ቅመም፣ የሴት ጣፋጭ፣ የኔ አቃጣይ፣ የኔ ማንንም የማትፈራ አየንሽ እኮ ቤቷ ድረስ ሄደሽ ትዝ ስትያት ትዝ እያለቻት ማለት ነው። እንደ ሄርሜላ ሩታን የደፈረች ሴት የለም። አንድ ቀን እጇን ሰንዝራባት አታውቅም። አንድ ቀን ሌሎችንማ ጫንባ ነበር የምታደርገው። ከሄርሜላን ግን ከመታች የሚመጣባትን ነገር በደንብ ስለምታቅ ከማውለብለቡ ውጪ ምንም አታደርግም። አሁን ደግሞ ማውለብለቡም ቆመ በቃ። ምክንያቱም ተነቃባት። ይሄን ነበር እኛ የናፈቅነው። በጣም ብዙ ኦዲየንሶች ይሄን ቀን ነበር የናፈቁት። አሁን በጣም ነው በቃ ሄርሚ እኔ እንጃ ባሌን እንዴት መያዝ እንዳለብኝ ከሰዎች ጋር እንዴት በጥሩ ሁኔታ መግባባት እንዳለብኝ ብቻ በአጠቃላይ ብዙ ነገር ነው ሄርሚ ያስተማርሽ ማለት ነው። ምክንያቱም በቃ እኛ እየተሰጠን ህይወት አይደለም ለጭቅጭቅ ለሰላም ራሱ በቂ አይደለም። የእውነቴን ነው ብላችሁ አንድ ባንድ በየቀኑ ወደ በቃ እድሜያችን እየገፋ ነው እየመጣ ያለው ማለት ነው። ስለዚህ እቺን የቀረችን ደግሞ ጣፋጭ እድሜ በምን ጣፋጭ በሆነ ህይወት መኖር እንዳለብን አምናለሁ። እና ለዚህ ደግሞ እንትኗ መምህሯ ሄርሚ ናት። በቃ ሄርሚ በጣም ትችላለች። ከሰዎች እንዴት መግባባት እንዳለባት፣ ባሏን እንዴት መንከባከብ እንዳለባት በደንብ ጥንቅቅ ብጥር አድርጋ ነው የምታውቀው ማለት ነው። እና ሄርሚዬ በጣም ጎበዝ ልጅ ነሽ። በጣም ውብና ቆንጆ ልጅ ነሽ። በዚህ አጋጣሚ ሁሌ ነው የምነግርሽ እኔ ማለት ነው። እና በጣም እንኳን ደስ አለሽ ለአንቺ ማለት ነው። እና
ደመቁ ደግሞ በጣም የገረመችኝ ነገር ቤተሰብ ሄርሚ ስታወራ ከአብርሽ መዳን ጋር አያይዛው ጉዳዩን በቃ የአብርሽ መዳን ነው ለሄርሚ ትልቁ ፖይንት ገባቸዋ። ራሷን ማጽዳት ወይም ደግሞ ያደረገችው ስህተት ምናምን ዘርዝራ እንዴት ነው ንስሐ እንደ መግባት እንደዚህ እኮ ያደረኩት በዚህ አላለችም። በቃ አብርሽ አንተ ደህና ስለሆንክልኝ በጣም ነው ፈጣሪ የማመሰግነው። እንኳን ደህና ሆንክ አንተ። እኔ ካንተ መዳንን ብቻ አልነበረም የምጠብቀው የጠበቅኩት የነበረው አለች ካንተ ይሄ በቃ በራሴ የፈለኩትን ነገር እማደርገው እኔ ራሴ ነኝ ብዬ ነበር እንትን ያልኩት በቃ እየጠበቅኩ የነበረው እና እንኳንም ወደ ራስህ ተመለስክ ራስህም የፈለከውን ነገር ታደርጋለህ። ይሄ ለኔ በጣም ደስታ ነው ብላ ነው ደስታዋን የገለጸችው ማለት ነው። በጣም ብዙ ነገር ነው ያወራችሁ፣ ግን በቃ በአጠቃላይ የአብርሽን መዳን አስመልክታ ነው ያወራችሁ። እቺ ግን ልክ እንደ ንስሐ አብርሽ የንስሐ አባቷ ይመስል ለፈለፈች። አዎ እንግዲህ እናንተ ጥሩ ነገሮችን ስናሳልፍ አንዳንድ ሰዎች እየመጡ ሲረብሹን ስትረስ ውስጥ ገብተ ሆስፒታል ገብተ ነበር። ዋይ ሆስፒታል የገባው ነገር ሌላ፣ አንቺ ያደረግሽው ነገር ሌላ። በዛ ምክንያት ሆስፒታል ገብተ ነበር ስትል ይቅርታ ሩታ፣ እኔ ከናንተ ጋር ምንም አይነት ጥሩ ጊዜ ሳሳልፍ አላስታውስም ብሎ አላት። የዛኔ ኢትስ ኦኬ ብላ ያው የሆነ ነገር ስትሰራ እንግሊዝኛ ውስጥ ነው የምትደበቀው። አንዳንድ ቃላቶችን ታውቃለች እና ሩታ በቃ ከአብርሽ መዳን ጋር ምንም አላሳሰባትም ማለት ትችላለች። መዳኑን እኮ አውቃለች። ለዛ ነው የደነገጠችው። መታመሙን፣ መዳኑን፣ መፍዘዙን እንደ ኤፍሬምና እንደ ሩታ ያወቀ ሰው የለም። ከነሱ በላይ ማንም አላወቀም። ሄርሜላም ሁሉም ሰው ያኒ በቃ ከነሱ በላይ ያወቀ የለም። ምክንያቱም ኤፍሬምና ሩታ አብርሽ ላይ ምን እንዳደረጉ ጠንቅቀው ስለሚያውቁ እንዴት እንዳደረጉ ጠንቅቀው ስለሚያውቁ ስለዚህ ከሁለቱ በላይ ማንም ያወቀ የለም ማለት ነው። ግን ደንግጣለች። እንዴት ትናገር? ስለ አብርሽ መዳን እኮ አንዳች ነገር አላወራችም። በቃ ተርበተበተች። በቃ ያቺ የምታውለበልበው ሩታ የለችም፣ አዳማጭ ሆነች። ገባቻ? ያቺ በሰው ምላስ ቆማ መልስ የምትሰጠዋ የለችም፣ ደንግጣለች። እዛ ቦታ ራሱ ባትገኝ ደስ ይላታል። ግን ደግሞ የሚያወሩትን ለመስማት ብቻቸውን መተው አልፈለገችም ማለት ነው። አዎ አልፈለገችም እና ማዳመጥ ነው የፈለገችው። ማዳመጥ የሚባል ነገር ማለት ነው። እና በጣም ነው የገረመኝ። በቃ አንቺ ምንም ቢሆን እኮ የልጅሽ አባት ነው። እንደው አሁን ለየት ብለህ መተሃል፣ ፈገግ ብለሃል፣ ወደ ደህና ማንነት ተመልሰሃል። ለዚህ ደግሞ እኔ በጣም ደስ ብሎኛል። የልጅ አባት ብትይውስ ምንም በቃ ምንም አቀፈችው። ከዛ ደንግጣ ነው የቀረችው። ምክንያቱም ሴራዎቿ እየተገላለጡ ስለሆነ ማለት ነው። አዎ እና በጣም የምትገርምሽ ሴት ነሽ። ካንቺ በጣም መጠንቀቅ አለብን። እኛ ራሱ መጠንቀቅ አለብን ካንቺ ማለት ነው። ምክንያቱም ለልጅሽ አባት ያላዘንሽ ለማንም ታዝኛለሽ ብዬ አላስብም። እና አሁን እስኪ ምን እንደሚውጥሽና ምን እንደምታደርጊ እናያለን ማለት ነው። በመቀጠል ደግሞ አብርሽ፣ እኔ አሁን ይሄንን ላንተ መልእክት ነው። ጠላቶቹን ሁሉ ይቅር አትበል። ምንድነው ይሄ አለ አይደለ? አንዳንዴ ልክህን ማወቅ አለባቸው። አንዳንዴ እነሱ አንተን መጉዳት ምን ያህል ዋጋ እንደሚያስከፍል አስረግጠ ልታሳያቸው ይገባል። በጣም ብዙ ጊዜ ይቅር አልክ፣ በጣም ብዙ ጊዜ ምህረት አደረክላቸው። አሁን ግን በቃ ቅጣቸው ስለ እኔ የልጅህን እናት አሳስር ምናምን እያልኩ አይደለም፣ ግን በብዙ መንገድ ልትቀጣት ትችላለህ። ይሄንን በደንብ አስብ ማለት ነው። ሁለተኛ አንተ ህይወት ውስጥ ገብታ እንዲህ ማድረግ እንደሌለባትና አንተን መተው እንዳለባት እኔ ይኸውላችሁ ይለያዩ ምናምን አይደለም፣ ግን በጭራሽ ጠንቋይ ቤት እንድትሄድ አልጋብዛትም ማለት ነው። ስለዚህ አብርሽ ቪዲዮ አንተ ላይ ምን እየተደረገ እንደነበር በዚህ ወር ሁሉ ነገር ያንን ቪዲዮ ስታይ በመደንገጥ በመጨናነቅ በመረበሽ ሳይሆን ቀስ ብለህ ያንን ቪዲዮ ነው ማየት ያለብህ። ምን አይነት ህይወት ውስጥ እንደነበርክ እንዴት እየተጫወቱብህ እንደነበር። ይሄን ቪዲዮ የምታየው ለመጸጸት ምናምን ሳይሆን
ትምህርት ለመውሰድ ከጠላቶች ጋር መጠንቀቅ እንዳለብህ ገባ። ከዚህ በኋላ ምን ማድረግ እንዳለብህ እንዲረዳ ቪዲዮውን በደንብ እይ ማለት ነው። ከዛ በተረፈ ራስን አታጨናንቅ። ግን አሁንም ወደፊትም የምልህ እነዚህ ልጆች ላይ እርምጃ ውሰድ። እነዚህ ልጆች ብቻ አይደለም ይህንን ነገር ሊያደርጉ ከጀርባ ሆኖ የተባበራቸውን ሰው ፈልገህ እርምጃ ውሰድ። በጣም ብዙ እርምጃዎችን መውሰድ መብት ነው። ምክንያቱም ለ20 ቀን ለ1 ወር አፍስዘው አደንዝዘው አሽሞንሙነው ነበር ያስቀመጡ። እርምጃ እየወሰድክባቸው ማየት እንፈልጋለን። አብርሽ እርምጃ ውሰድ። በቃ ሁሌ ይቅር 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 ይቅርታ 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 ስትል እየተናክና በጣም ህይወትህ አደጋ ውስጥ እየገባ ነው ያለው ማለት ነው። ስለዚህ አሁን እኛ የምንወደው አብርሽ በጠላቶቹ እርምጃ ሲወስዱ ማየት ነው የምንፈልገው። እሷን አሳስራት ልጅህ ብቻውን ይቅር ምናምን እያልኩ አይደለም። በጣም ብዙ መንገድ አለ። ከህግ ምናምን ሳትያያዝ በጣም ብዙ መንገድ አለ እሷን ለመቅጣት ማለት ነው። ስለዚህ ተጸጸት፣ ይቅርታ ተጠይቀ በቃ አንተም ደግሞ በጣም ተጠንቀቅ። አሁን ከዚህ በኋላ ከነሱ ምንም ያገናኘህ ነገር የለም። ኤፍሬምም አጠገብ እንዳይደርስ እስኪመለስ እስኪረጋጋ ስህተቱን እስኪያውቅ ድረስ ካጠገብ ይራቅ። ሩታም ቢሆን በቃ አጠገቡ አትድረስ። ልጅህን ሄደ የማየት መብት አለ። ስትሄድ ወይ ቡዜን ይዘህ ሂድ። ምክንያቱም ሄርሜላን ይዘህ ስትሄድ ስለምትል ቡዜን ይዘህ ሂድ፣ ከዳኒ ጋር ሂድ፣ ብቻህን አትሂድ ማለት ነው። ብቻ ለአንተ ጥሩ ነገር ከሚያስብልህ ሰው ጋር ሄደህ ልጅህን ማየት ትችላለህ። ለጊዜው ግን ከነዚህ መጥፎ ሰዎች ራስህን አርቅ። ምክንያቱም እንዴት እንደሚጎዱህ አታውቀውምና። የእውነቴን ነው የምላችሁ። ይህን ቪዲዮ ለአብርሽ አድርሱለት ላይክ እያደረጋችሁ እና ቪዲዮዎችን ቀስ ብለህ ስትረስ ውስጥ ሳትገባ ቀስ ብለህ በማየት ወደ ራስ ወደ ማንነት ተመለስ። ሌላው በእንግዲህ ዛሬ ቪዲዮ ይለቀቃል። ማቤት እንደሚለቀቅ አላውቅም፣ ግን ማን የሚመርጥ ይመስላችኋል? እኔ ግን በጣም ከብዶኛል ማን እንደሚመርጥ ማለት ነው። አኪድ ሄርሜላን ነው እንግዲህ እኛ የምንለው ሄርሜላን ነው። አብርሽ ካልዳንና እዛው ፈዞ የተወሰነ ነገር እየነቃ ከሆነ ወደ ሩታ ነው የሚሄደው። ምክንያቱም የመተት ነገር ባንዴ ስለማይለቅ እኛ ግን እንረዳለን ወዴትም ብትሄድ ማለት ነው። እና ግን ብቻ ተረጋግተህ ስለ ህይወት አስብ ነው የምልህ። በጣም ይቅርታ እንግዲህ ቪዲዮ አበዛውባቸው። የእነሱን ቪዲዮም አልጨመርኩም፣ ምክንያቱም እኔ ማውራት ፈልጌ ነበር። አወራው ለፈለፍ አሁን ራሱ አልወጣልኝም። ግን መልካም ቀን